ወደ አጫጭር መረጃዎቻችን አለፍን። 90 ያህል የግል ከፍተኛ ትምህርት ተቋማት መዘጋታቸውን ትምህርት ሚኒስቴር ገለጸ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ በወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75% ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነግሯል። የትምህርት ሚኒስትር ዴኤታው አቶ ኮራ ጡሹኔ እንደተናገሩት 90 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ብለዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75%ና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ገልጾ የነበረ ሲሆን አብዛኞቹ መመሪያውን ካዩ በኋላ ራሳቸውም እየዘጉ ናቸው ብለዋል። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉም ሚኒስትር ዴኤታው መናገራቸውን ሪፖርተር ዘግቧል። የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚያገለግሉ ከ20 በላይ አነስተኛ አውሮፕላኖችን ለማዘዝ ማቀዱን አስታወቀም። አየር መንገዱ የሀገር ውስጥ በረራ አቅሙን ይበልጥ ለማሳደግ እየሰራ የሚገኝ ሲሆን በቀጣይነት ለመግዛት የሚፈልጋቸውን አውሮፕላኖች ዲዛይን እየመረጠ እንደሚገኝም የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። አየር መንገዱ እስካሁን 3 የተለያዩ የአውሮፕላን ሞዴሎችን እየገመገመ እንደሚገኝም አክለው ገልጸዋል። አንደኛው ብራዚል ሰራሹ ኢቱ አነስተኛ አውሮፕላን ሲሆን የኤርባሱ ኤ220 እና ቦይንግ ሰራሹ 737 ማክስ 7 አውሮፕላን በአማራጭነት የቀረቡት እንደሆኑ አቶ መስፍን አክለው ተናግረዋል። ከዚህ ቀደም ከኤርባስና ከቦይንግ አውሮፕላኖችን ተረክበው እንደሚያውቁ የገለጹት አቶ መስፍን ነገር ግን አውሮፕላኖቹ መድረስ ከሚገባቸው ጊዜ ከ3 እስከ 6 ወራት ዘግይተው እንዳስረከቧቸው ለሮይተርስ አክለው ተናግረዋል። ህገወጥ ግንባታ በፈጸሙ 3195 በሚደርሱ ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ እንደገለጹት ባለፉት 9 ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች በ32000 ህገወጥ ነጋዴዎች፣ በ1121 ህገወጥ የእንስሳት አዘዋዋሪዎች፣ ከ100,000 በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች ላይ የተሳተፉ ከ4000 በላይ ተግባራት ላይ እርምጃ ወስዷል። ባለስልጣኑ የደንብ መተላለፍ ሲመለከት ቅጣትና እርምጃ እየወሰደ ሲሆን ባለፉት 10 ወራት ውስጥም ከደንብ መተላለፍ ቅጣት 361 ሚሊዮን 631368 ብር ገቢ መሰብሰቡን አስታውቋል። የሱዳን ጠቅላይ ሚኒስትር ጊዜያዊ መንግስቱን መበተናቸው ተገለጸ። በጦር ኃይሉ አዛዥ ጀነራል አብዱልፈታህ አልቡርሃን የተሾሙት ካሚል ኢድሪስ ነባሩ ጊዜያዊ መንግስት እንዲበተን ትዕዛዝ ያስተላለፉ ሲሆን አዲሱ የሱዳን መንግስት ይፋ የሚሆንበትን ቀን ግን እስካሁን አልገለጹም። ጠቅላይ ሚኒስትር ካሚል ኢድሪስ በፈረንጆቹ አቆጣጠር ከ2013 ወታደራዊ መፈንቅለ መንግስት ወዲህ የሱዳን የመጀመሪያው ጠቅላይ ሚኒስትር ሆነው ባለፈው ቅዳሜ ቃለ መሐላ መፈጸማቸው ይታወሳል። ትላንት ባደረጉት ንግግርም ከፖለቲካ ፓርቲዎች ገለልተኛ ሆነው እንደሚቀጥሉና መረጋጋትን፣ ደህንነትንና ሱዳንን መልሶ ለመገንባት ትኩረት እንደሚያደርጉም ቃል ገብተዋል። ፈጥኖ ደራሽ ኃይሉ ከአጋር ፓርቲዎች ጋር ትይዩ መንግስት ለመመስረት ማቀዱን ቀደም ብሎ ማስታወቁን አስታውሶ የዘገበው ስፑትኒክ ነው። ቻይና አሜሪካ የገባችውን የንግድ ስምምነት መጣሷን አስታወቀች። ቻይና ጥቅሟን ለመከላከልም ጠንካራ እርምጃዎችን እንደምትወስድ ነው የገለጸችው። የቻይና ንግድ ሚኒስቴር እንዳለው ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎች መውሰዷን አስታውቋል። የሚኒስትሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይናው መሪ ዢ ጂንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገው የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ሲሉ መግለጻቸውን ቢቢሲ ዘግቧል።